የፈጣሪ ስራ ግርም የሚለይ ለአንዳንዱ ሰው ገንዘብ ይሰጠውና አይዲያ ያሳጠዋል። ለአንዳንዱ ደግሞ አይዲያ ይሰጠውና ገንዘብ ያሳጠዋል። ለዛሬ ገንዘብ ላላቸው ሰዎች ገንዘቤ ይጨነቅ፣ ገንዘቤ ገንዘብ ያምጣ የሚያሰኝ የቢዝነስ ሐሳብ ልንገራችሁ። ገንዘብ ላላችሁ በነገራችን ላይ ገንዘብ ለሌላችሁም ይሆናል። ምክንያቱም ዛሬ ላይ ገንዘብ የላችሁም ማለት ነገ ገንዘብ አይኖራችሁም ማለት አይደለም። ካልሆነም ደግሞ ገንዘብ ላላቸው ሰዎች ሰጀስት ብታደርጓቸው የወረታው ተከፋይ ትሆናላችሁ፣ ወይም ደግሞ በሼር መስራት ትችላላችሁ። ቢዝነሱን እንቀጥል አይደለም። ክቡራን ተመልካቾቼ የቢዝነሱ ሐሳብ ብራንዲንግ ወይም ደግሞ አከፋፋይነት ቢዝነስ ይባላል። ዛሬ እኔም እናንተም የተሸወርንበትንና እንደ ሀገርም በዚህ ቢዝነስ ላይ ገንዘብ ያላቸው ሰዎች ቢሰማሩበት ያ ቢዝነስ ላይ ተሰማርተውበት እንደ ሀገርም ይረጋጋል፣ እኛም ተጠቃሚ እንሆናለን። ራሱን በዚህ ቢዝነስ ላይ የተሰማራው ድርጅት ወይም ግለሰብ ሞር የተሻለ ተጠቃሚ ይሆናል ማለት ነው። ስለዚህ ስለ ቢዝነሱ ማብራራት ልቀጥል። ብራንዲንግ ወይም ደግሞ አከፋፋይነት ቢዝነስ ይባላል። ብራንዲንግ ማለት እንደምታውቁት እንግሊዘኛ ስሙ ነው። በብቸኝነት ወይም ደግሞ በወኪልነት ያንን ምርት ወይም ደግሞ ያንን እቃ አቅርበው በብቸኝነት እየተጠራ በብቸኝነት ትርፍ እያገኙበት የተሻለ ትርፍ የሚያገኙበት ማለት ነው። ብራንዲንግ ይባላል። ወይም ደግሞ አከፋፋይነት አብሮ ሲያያዝ ማለት ነው። በሁለት አይነት መንገድ ስንመለከተው የሀገር ውስጥ ብራንዲንግ አከፋፋይነት ወይም ደግሞ የውጭ ሀገር አከፋፋይነትና የውጭ ሀገር ብራንዲንግን ወይም ደግሞ ውክልናን ወስዶ በሀገር ውስጥ መስራት ነው። በጣም ብዙዎቹ ይህን ሲስተም አያውቁትም። በጣም ብዙዎቹ ይህን ነገር ቢያውቁት ይገቡበት ነበረ። እናንተም እኔም የተሸወርንበትን ልንገራችሁ። አብዛኞቹ ኢትዮጵያ ውስጥ የሚሸጡ የተለያዩ ኤሌክትሮኒክስ ሊሆን ይችላል፣ አልባሳት ሊሆን ይችላል፣ ማሽነሪዎች ሊሆን ይችላል፣ ብቻ ስማቸውን ጠቅሼ የማልጨርሳቸው በርካታ ነገሮች ስማቸው የኢትዮጵያ ስለሆነ ብቻ ራሱ ኢትዮጵያ ውስጥ የሚመረቱ የሚመስለን ሰዎች አሉ። አብዛኛዎቹ የኢትዮጵያ ስም ይዘው ኢትዮጵያ ውስጥ ላይ የሚሸጡ የተለያዩ እቃዎች ማለት ነው ከውጭ ሀገር ነው የሚሰሩት። ስለዚህ የብራንዲንግ ወይም ያ ድርጅት ገንዘብ ያለው ኢትዮጵያ ውስጥ የሆነ ግለሰብ በውጭ ሀገር በተለያዩ ዓለም ሀገራት የሚሸጡ እቃዎችን ከፋብሪካቸው ድረስ ሄዶ በመነጋገር በስሙ ወይም በብራንዱ በራሱ በሚፈልገው ሳምፕል አሰርቶ ማለት ነው የጥራት ጉዳይ፣ የኳሊቲ ጉዳይ፣ የዋጋ ጉዳይ ጨርሶ ከካምፓኒው ጋር ኢትዮጵያ ውስጥ በብቸኝነት ሄዶ ከውጭ ሀገር አምጥቶ የሚሸጥበት ሲስተም ነው። የሀገር ውስጥ አለ እንበልና ለምሳሌ ለስላሳ ውሃ፣ ኮካ ምናምን ኤኒ ነገሮችን በርካታ ነገሮችን አከፋፋይነት ወይም ብራንዲንግ ወይም ደግሞ ሌሎችም ራሱ ሀገር ውስጥ የሚሸጡ የተለያዩ ለምሳሌ ምርቶችና ግብአቶች ሊሆኑ ይችላሉ። የሀገር ውስጥ የፈጠራ ስራዎችን የማከፋፈል ወይም ደግሞ ብራንዱን እኔ ነኝ ብቸኛው አከፋፋይ እኔ ነኝ ብሎ መሸጥ ይቻላል። እኔም ማወራው ገንዘብ ያላቸው ሰዎች በውጭ ሀገር እንዴት እቃዎችን አምጥተው በኢትዮጵያ ውስጥ ብቸኛ ሆነው መስራት ይችላሉ የሚለውን ሲስተምና ፕሮሰሱን ወይም ደግሞ ሚስጥራው የስራ ሂደቱን ነው የምነግራችሁ። ጥቂቶች ብቻ ናቸው የሚሰሩት። እንቀጥል አይደለ? አዎ እንቀጥል። ክቡራን ተመልካቾቼ ስለዚህ እንበልና አንድ ዕቃ እንበል እንደው ለምሳሌ ለመጥቀስ ያክል ከደበራቸውም ደበራቸው አንድ ዕቃ ለምሳሌ የቤት ዕቃ ልጥራላችሁ። የቤት ዕቃ ገላግሌ የሚባል ሌሎች በርካታ ነገሮች አሉ። ገላግሌ በጣም በርካታ ማስታወቂያ ያ ዕቃ ማምረቻ ኢትዮጵያ ውስጥ ላይ የለም። ለምሳሌ የገላግሌ ዕቃ ሲባል አጠቃላይ ያለው ሙሉ የቤት እዚህ ከጀርባ የምትመለከቱ የተለያዩ ሸክላዎች ዕቃዎች ሊሆኑ ይችላል፣ የጁስ ዕቃዎች ሊሆኑ ይችላል፣ ምጣድ በሉት ምን በሉት አጠቃላይ ሙሉ የቤት ዕቃ ጭምር ስቶቭን ሙሉ ዕቃዎችን ጭምር ማለት ነው ገላግሌ የሚባለው ካምፓኒ ወይም ሌላ የሚባለው ዕቃ ማለት ነው። ያ ዕቃ በብራንዲንጉ በስሙ ከውጭ ሀገር ከካምፓኒ ያንን ዕቃ የሚያመርቱ ድርጅቶች በውጭ ሀገር የሚያመርቱ ሰዎች በብራንዲንግ ማለት ነው በሱ ስም ታትመው ወደ ኢትዮጵያ እንዲገቡ ተደርገው በብቸኝነት እንዲያከፋፈል። ምክንያቱም ራሱ ነው ኢንቨስት ያደረገበት። የጥራት ጉዳይ አይጠራጠርም። አሪፍ ስለሆነ ምርጥ ስለሆነ ኢትዮጵያዊ ስም ስለሆነ መጀመሪያ ላይ ሊያራክሱት ይችላሉ። በኋላ ግን ምክንያቱም የውጭ ሀገር ነው ሲባል እንተዋወቃለን። ሁላችንም የኢትዮጵያ ውስጥ ነው ሲባል ደግሞ እንተዋወቃለን። ምክንያቱም የኢትዮጵያን ማጣጣል ኢትዮጵያ ውስጥ ያለ የሚሸጥ የሚገርም ጫማ የውጭ ሀገር ይሻላል ብለን የምንጣጥል ሰዎች ነን። ግን ያ ጫማ ስሙ ኢትዮጵያ ውስጥ ተጻፈ እንጂ ከውጭ ሀገር ነው የመጣው። ምክንያቱም የብራንዲንግ ጉዳይ ስለሆነ ነው። ስለዚህ የቤት ዕቃን አነሳን እንጂ የፈርኒቸሮችን የተለያዩ የብረታ ብረት ዕቃዎችን ሊሆን ይችላል ኮምፒውተሮችን ሞባይል ጭምር ኢትዮጵያ ውስጥ የሚመረት የሚመስላችሁ ሰዎች አላችሁ። ምክንያቱም ስማቸው እዚሁ ኢትዮ ቴሌኮም ስለሚል ወይ ደግሞ ከጀርባ የሆነ ነገር ስለሚል ኢትዮጵያዊ ስም ስለያዘ ጣናነሽ የሚባል ስልክ አይቻለሁ። ኢትዮጵያ ውስጥ አይደለም የሚመረተው፣ ከውጭ ሀገር የሚመረተው። የስም ጉዳይ
ብራንዲንግ ነው። ከውጭ ሀገር ሞባይል የሚያመርተው ካምፓኒ በነገራችን ላይ በዚሁ ያው ስህተት እንዳይመስላችሁ የውጭ ሀገር ዜጎች ኢትዮጵያ ውስጥ መተው እያመረቱና እየገጣጠሙ ስማችን የኢትዮጵያ የተጻፈ የተወሰኑ የምናመርታቸው እቃዎች ይኖራሉ። ግን አብዛኛዎቹ ማለት ይቻላል 99% ከውጭ ሀገር መተው ብራንዲንግ በራሳቸው በአከፋፋይ በወኪልነት ማለት ነው ራሳቸው ስማቸውን አጽፋችሁባቸው ከውጭ ሀገር የኛ ሀገር ቢሆን በነገራችን ላይ አንድ የፈጠራ ማሽን ቢያመርት የኛ ኢትዮጵያዊ አምርትልኝና በራሴ ብራንድ ልስራ ብለህ ብትለው አይሰራልም። ምክንያቱም ለዛ ደረጃ አልደረስንም። እየተመለከትኩ ነበር ባለፈው በውጭ ሀገር የሚያስጎበኙ የተለያዩ ሰዎችን ትራቭል የሚሰሩ የተለያዩ ዩቲዩበሮችን እና እዛ ቢዝነስ ላይ ሰጀስት የሚያደርጉ ሰዎችን እየተመለከትኩ ነበርና ለምሳሌ እንበልና የሆነ የሚገርም ጃኬት ማለት ነው በጣም ያምራል ውድ ነውና ያን ጃኬት ለመሸጥ ጠጋ ብሎ ሲጠይቃቸው የጃኬት ይሸጣሉ ሲላቸው ኖ ጃኬቱ አይሸጥም፣ ግን እንደዚህ አድርገህ እንድትሰራ እኛ ጣቃውን ወይም ልብሱን ደግሞ እና አጠቃላይ ቪዲዮንና በፒዲኤፍ አዘጋጅተንልሃል እዛ ሀገር ቤት ሄደህ መስራት ትችላለህ፣ አልባሳቱን ግን ይሄ ልብሱን ጣቃውን ከኛ መውሰድ ትችላለህ አሉት። ስለዚህ እየገባችሁ ነው ያልኳችሁ የብራንዲንግ ጉዳይ ነው። ልብሳቸው ወይም ደግሞ ጥሬ ዕቃውን እነሱ ያመርታሉ። ኢትዮጵያ ውስጥ ወደ ግን አሰራሩ ሲስተሙ ይሄ ነው፣ ሄደ መስራት ትችላለህ፣ ስልጠናውንም ከፈለግ እንሰጥሃለን። ስለዚህ በአከፋፋይነት በወኪልነት ወይም ደግሞ ይህንን ዕቃ ወስደ መስራት ትችላለህ አሉት። መኪናም ልክ እንደዛ እንዳለ አውቃለሁኝ። ምናልባትም በዋናነት በጣም ትልልቅ ስም ያላቸው የመኪና ካምፓኒዎች አይሆኑ እንጂ ኢትዮጵያዊ ስም የያዙ መኪናዎችም ኢትዮጵያ ውስጥ ላይ እንዳሉ አውቃለሁኝ። ኢትዮጵያዊ ስም የተሰጣቸው ያ ማለት ኢትዮጵያዊ ስም ተሰጣቸው ማለት ኢትዮጵያ ውስጥ ይመረታሉ ማለት አይደለም ማለት ነው። ስለዚህ ገንዘብ ያላችሁ ሰዎች እናንተ ገንዘብ ያላችሁ ሰዎች ብራንዲንግ የሚባለውን ነገር ለምሳሌ የተለያዩ መብራቶች አይታችሁ ከሆነ መብራቶች እንደ ሶላር ሊሆኑ ይችላሉ፣ ኤሌክትሪክ እቃዎች ሊሆኑ ይችላሉ። በርካታ ነገሮች የኢትዮጵያ ስም ያላቸው ኢትዮጵያዊ በአማርኛ የተጻፈ ስም ያላቸው እቃዎች ሀገራችን ኢትዮጵያ ውስጥ ላይ ይሸጣሉ። ቴሌቪዥኖች እነ ሳይኒክስ እነ ምናምን በጣም ብዙ የኢትዮጵያዊ ስም የያዙ የተለያዩ በመከላከያ ሚኒስቴር የተሰሩ የሚመስሉ የተለያዩ አይነት ቴሌቪዥኖች፣ ኤሌክትሮኒክሶች እና የተለያዩ ማሽነሪዎችን ተመልክተናል ማለት ነው። ስለዚህ እነዚህ እቃዎች ከውጭ ሀገር የራሳችሁን ስም ይዛችሁ ሄዳችሁ ከውጭ ሀገር የጥራት ጉዳይ እንዳትደራደሩ፣ ምንም ጥያቄ የለውም። እዚህ ኢትዮጵያ ውስጥ ላይ ማሸነፍ ከፈለጋችሁ፣ በጥሩ ሁኔታ ማሸነፍ ከፈለጋችሁ በጣም የምነግራችሁ ነገር እዛ ከድርጅቱ ጋር ከካምፓኒው ጋር ተነጋግራችሁ በቀጥታ በኢትዮጵያ ብቸኛ አከፋፋይ ለመሆን ከፈለጋችሁ በውጭ ሀገር ሰርች አድርጋችሁ ከሆነ ከትንሿ ነገር ጀምሮ እስከ ትልቅ ነገር ሻይ ቅጠል ራሱ ታውቃላችሁ። ሻይ ቅጠል በስማችሁ አሰርታችሁ ከውጭ ሀገር ወደ ኢትዮጵያ ማስገባት እንደምትችሉ ታውቃላችሁ። ይሄንን ሻይ ቅጠል ከውጭ ሀገር አምጥተው ኢትዮጵያ ውስጥ ላይ የሚያከፋፍሉ አሉ። የውጭ ሀገር ስሙ አለ። አይ ደግሞ ብለው ደግሞ እዛው ካምፓኒው የሚታተምበት አለ። በራሳችሁ ስም ታትሞ ሻይ ቅጠሉ ያው ነው ራሱ ነው። ስሙን ግን አጽፋችሁ ደግሞ ብራንዲንግ አሰረታችሁ ኢትዮጵያ ውስጥ ላይ በብቸኝነት መስራት ትችላላችሁ። ስለዚህ ኢምፖርት ኤክስፖርት። ስለዚህ ኢምፖርት የሚባለውን ቢዝነስ አስቀድመን እዚህ ቢዝነስ ላይ ኢምፖርት እያደረጋችሁ የተለያዩ የውጭ እቃዎችን መስራት ትችላላችሁ። አከፋፋይ በብቸኝነት ምንም አይነት ውጣ ውረድ የሌለው አሪፍ ቢዝነስ አሪፍ እቃ ምረጡ። ከመረጣችሁ በኋላ ፕሮሞሽን ስሩ። ጥሩ እቃ ይሁን የምታመጡት ምርጥ ስራ። ዛሬ ላይ ምሳሌ ቪዲዮ ከመቅረጽ በፊት 4-5 ሰዎች እንደው እየነገሩኝም ስለነበረ እንደ አነሳሽነትም ነው። እስኪ በኋላ ገልጽላችኋል ይህን ቪዲዮ የሚመለከቱም ሰዎች ስላሉ። ምክንያቱም የተለያየ አይነት እቃዎችን የተለያዩ ቢዝነሶችን ሰጀስት ሳደርግ ኢትዮጵያ ውስጥ ላይ እኮ መስራት ይቻላል፣ እንስራ። ከውጭ ሀገር የምታመጡ ሰዎች ካላቸው አምጡ ስል ደግሞ አንዳንዶቹ ሀብትሽዬ ብር አለኝ እኮ ባመጣ ይረከቡኛል ወይ ባመጣ እሸጣለሁ የሚሉ ሰዎች አሉ። ስለዚህ ዋይኖት ለምን አይሸጥም? ለምን አይሆንም? ባለፈው ለምሳሌ የፕላስቲክ እቃ ብዬ ሰርቼ ነበረ። የፕላስቲክ እቃ ከውጭ ሀገር ማምጣት ይቻላል። የፕላስቲክ እቃ ማለት ምንድነው? የአበባ መትከያ እቃ ከውጭ ሀገር አምጥቶ የሚሸጡ ሰዎች ነበሩ። አድራሻቸው ጠፋን፣ ጭራሽ የሉም፣ ከገበያ ወጡ በፊት ማለት ነው። አሁን ላይ የሉም። እነዛ ሰዎች ቢያመጡ እቃው ውድ ነው አይደለም የሚባለው አይደለም። አሁን እቃው ከውጭ ሀገር የሚመጣው ራሱን የቻለ ኳሊቲ ሊኖረው ይችላል። ጥሩ ነው፣ ምንም ጥያቄ የለውም። አገር ውስጥ ካለው እቃ ጋር ደግሞ ላይገናኝ ይችላል። ምክንያቱም ውጭ ሀገር የሚሰሩበት ኳሊቲ አብዛኛው ነገሩ አሪፍ ሊሆን ይችላል። ማሽናቸው፣ ሞልዳቸው፣ በጣም ብዙ ነገሩ ውፍረትም ጥንካሬም ጥሩ ሊሆን ይችላል። ስለዚህ እንደየ አቅርቦቱ ለምሳሌ እዚህ ጋር ሳምሰንግ አለ።
እዚህ ጋር ደግሞ አይፎን አለ። ስለዚህ ሁለቱም ስልክ ናቸው። የፈለገ አይፎኑ መግዛት ይችላል፣ የፈለገ ደግሞ ሳምሰንጉ መግዛት ይችላል ማለት ነው። ክቡራን ተመልካቾች፣ ስለዚህ የብራንዲንግ እና የአከፋፋይነት ቢዝነስ ላይ መሰማራት የምትፈልጉ ሰዎች ካላችሁ፣ አቅማችሁ ጥሩ የሆነ ሰዎች ካላችሁ እዚህ ቢዝነስ ላይ አጥኑበት። ሚስጥሩን ስነግራችሁ ምንድነው ኢትዮጵያ ውስጥ ላይ ያልተለመደ ኢትዮጵያ ውስጥ ላይ የሌለ ዕቃ ቢሆን ይመረጣል፣ ይመከራል። ይሄ ተመሳሳይ የሆነ መርካቶ የገባ ዕቃ መገናኛ በየአደባባዩ የሚሸጥ ዕቃ ካመጣችሁ ኪሳራ ላይ ነው የምትቀሩት። ምክንያቱም በርካታ ነጋዴና በርካታ አከፋፋይ የገባበት ከሆነ አይሆናችሁም ማለት ነው። ግን ዩኒክ የሆነ ማንም ያልገባበት አዳዲስ ምርት ሊደፈሩ የማይችሉ በሰው ዘንድ ያልደረሱ የተለያዩ ዕቃዎች ካሉ ምናልባት እኔም እንደ መርዳት ከሆነ ገንዘብ አለን ሀብትሽዬ ግን ሰጀስት አድርገን የምትሉኝ ከሆነ በውስጥ መስመር ወይም ደግሞ የምትመለከቱት ዩቲዩብ ቻናሌ ላይ አባውት ላይ ማለት ነው ስልክ ያለ በዛ ስልክ ይዛችሁ ደውልልኝ። እኔ ኢትዮጵያ ውስጥ ላይ የሚያዋጧችሁን ከውጭ ሀገር ብታመጧቸው የተሻለ ትርፍ የምታገኙባቸውን እኔም ከሚዲያ አንጻር ደግሞ በደንብ ፕሮሞት ብናደርገው ሰው ሊቀበለው የሚችልና አሪፉን ቢዝነስ እኔ ልመርጥላችሁ እችላለሁ። ምንም ችግር የለውም። ፍሬ ነው። ምንም ጥያቄ የለውም። ገንዘብ ያላችሁ ሰዎች ገንዘባችሁ ይጨነቅ ማለት ያ ነው። ለምሳሌ 10 ሚሊዮን 20 ሚሊዮን ያለው ሰው ከውጭ ሀገር የሆነ ዕቃ አምጥቶ የሚከፈለውን የመንግስት ከፍሎ ቀረጡን ወይም ግብሩን ከፍሎ እዚህ ጋር 2 ሚሊዮን 3 ሚሊዮን ብር ካተረፈው ምን ለእሱ አልተጨነቀም። በቃ ከውጭ ሀገር ሄዶ ገዛው፣ ዕቃው መጣ፣ ተከፋፈለ፣ ተሸጠ። ሌላ ደግሞ ብሩን ያስገባል። ስለዚህ ቢዝነሱ እየጣፈጠው ሲሄድ ደግሞ ከሌላም በብድርም በባንክም በምንም እያደረገ ደግሞ ቢዝነሱ ላይ በደንብ ይገባበታል ማለት። ስለዚህ በትልቁ በግብዳው አከፋፋይ መሆን ይችላል፣ ብራንዲንግ መሆን ይችላል። እኔ ለምሳሌ ስም ሀብታሙ ነው አይደለ? ስለዚህ ውጭ ሀገር ሄጄ ለምሳሌ አሁን የለበስኩትን ቲሸርት ማለት ነው እዚህ ጋር ጽሁፍ የለውም አይደለ? በእርግጥ ማርክ አለ። ይሄ ግን እዛ ካምፓኒው ጋር ሄጄ ተነጋግሬ ይሄኛውን ሀብታሙ ነው የሚለው ኤችቢያስ ብዬ ለምሳሌ እዛ ጋር ሰርቼ ባመጣ ኢትዮጵያ ውስጥ ላይ ኤችቢ የተባለበት ኳሊቲው በጣም ምርጥ ቲሸርት ከሆነ ኤችቢ የሚል ወይም ደግሞ የሀብትሽ የሚለው የራሴ ቲሸርት ብራንዲንግ ጋር ሰርቼ የመጣው ማለት። ስለዚህ ቲሸርት መሸጥ እችላለሁ፣ ሱሪ መሸጥ እችላለሁ፣ የሆነ ነገር መሸጥ እችላለሁ። ስለዚህ ገንዘብ ያለው ሰው እንደ ኢትዮጵያ ውስጥም ከሚፍጨረጨረ ራሱ ፋብሪካ ልክፈት ብሎ ከሚጨነቅም አቅም ከሌለው ወይም ደግሞ ሲስተሙን ቀለል ማድረግ ከፈለገ ወደ ውጭ ሀገር ሄዶ ከካምፓኒዎች ጋር ከድርጅቶች ጋር ከሚያመርቱ ግብአት አቅራቢዎች ጋር በመነጋገር ብራንዲንግ ወይም ደግሞ ወኪል በመሆንና አከፋፋይ በመሆን ራሱ የተሻለ ሚሊዮነር መሆን የምትችሉበት የቢዝነስ ሐሳብ ነው። ይሄ ነው ገንዘባችሁ ገንዘብ ያምጣ፣ ገንዘባችሁ ይጨነቅ ማለት ይሄ ነው። ብዙ ሀብታም ሰዎች ገንዘብ ያላችሁ ሰዎች እንደኔ መጨነቅ የለባችሁም ብዬ አስባለሁ። ምክንያቱም ገንዘብ ራሱ ነው መጨነቅ ያለበት፣ እናንተ መጨነቅ የለባችሁ። 10 ሺህ ብር ቢኖረኝ በ10 ሺህ ብር የሆነ ዕቃ ገዛለሁኝ 12 ሺህ ብር ገንዘብ ወለደ ይጨነቅ ራሱ በቃ። ግን የመጀመሪያው ስራ ምንድነው? መጨነቅ ሳይሆን ማሰብ፣ ካልኩሌት ማድረግ ያለ ነው። ይሄ ራሳችሁን ሳይጎዳ ግን ሳትጨነቁ መቁጠር ትችላላችሁ ነው። የዛሬው የቢዝነስ ሐሳባችን ይሄ ነው። ምንድነው ብያችኋለሁ። መጀመሪያ መግቢያ ላይ እንደተናገርኩት ልክ ነው። ፈጣሪ እንዲህ አይነት ነገር አንዳንዴ ገንዘብ ይሰጣችሁና አይዲያ ታጣላችሁ። አይዲያ ይኖራችሁና ደግሞ ገንዘብ ታጣላችሁ። የብዙዎቻችን ችግር ነው። ተግባብተናል አይደል? ስለዚህ እኔ ለማታውቁኝ ሀብትሽ የሥራ ሰው እባላለሁ። ገንዘብ ኑሯችሁ በአሁኑ ሰዓት ላይ ብትሰሯቸው አዋጭና አትራፊ የሆኑ የቢዝነስ ሐሳቦችን ወደ እናንተ እያቀረብኩኝ ይገኛለሁ። በርካታ በሺህ የሚቆጠሩ ቢዝነሶችን አቅርቤያለሁ። እያንዳንዳቸው ቢዝነሶች ከነ ኮስት ብሬክዳውኑ ከነ ቢዝነስ ፕላኑ በነፃ ለእናንተ በየሶሻል ሚዲያው እያጋራሁ ነው። እኔ ራሴ ከ10 በላይ ቢዝነሶችን እየሰራሁባቸው እየተጠቀምኩባቸው ነው። ራሴ የገባሁባቸውን ቢዝነሶች ወደ እናንተ እያቀረብኩኝ ስህተቱ ይሄ ነው፣ ችግሩ ይሄ ነው፣ መሰናክሉ ይሄ ነው፣ ትርፉ ይሄ ነው፣ እዚህ ላይ ጠንክሩ፣ እዚህ ላይ በርቱ እያልኩኝ ራሴን እያጋለጥኩ ጭምር ወደ እናንተ እያቀረብኩ ነው።